እግዚአብሔር ሰዎች ክርስቶስ ሰው በመሆኑ ጥያቄያችንን ሁሉ ነው የመለሰው። አንዳንድ ጥያቄዎች በትምህርት በቃል ብቻ ብንሰማቸው ላይዋሃዱ ወይም መልስነታቸው በፈተና ጊዜ በጣም አጥጋቢ ላይሆን ይችላል። አሁን ለምሳሌ ለምን እንደዚህ ያለ መከራ ይኖራል? ለምን እኔ ጥሩ እየሰራው ሰው ለምን አይቀበለኝም? እንደዚህ አይነት ነገር ቢመጣ ክርስቶስ ነው መልሳችን። እሱ ውስጥ አበርክቶ መግቦ እሱ ያን ሁሉ መልካም ነገር አድርጎ መልሱ ምንድነው? ይሰቀላል እንደተባለ እኛን ያህል መልካም ነገር አድርገናል። እሱ ያ በሽተኞችን ለፈወሰ መልካም ነገር ላደረገ አይደል የተጠላው? በጥፊ ለወጡ ሰማዕትና በጥፊ አይደል የተመታው? ታዲያ እሱ ንጹሕ ባህሪ ሲሆን መልካም ብቻ ያደረገ ሲሆን አንዳችም ክፋት የሌለበት ሲሆን በጥፊ ከተመታ እነዛ ሰዎች መልካም ያደረገላቸው ሰዎች ይሰቀል ካሉት እኛ የምንትማቷን መልካም ነገር አድርገን እንዴት ሰው አይረዳኝም እንዴ ልንል ይችላል? አይገርምም? ለጥያቄያችን ሁሉ ክርስቶስ በእውነቱ መልሱ እሱ። ለእያንዳንዱ ነገር ብናየው የክርስቶስ ሰው ሆኖ በምድር ላይ ለመመላለስና ያደረገው ነገር መልስ ነው ነው። ለምን መልካም እየሰራው መከራ እቀበላለሁ በደጋግ ሰዎች ላይ ለምን መከራ ይደርሳል የሚል ሰው ቢኖር ንጹሕ ባህሪ ክርስቶስ በመስቀል ላይ አልተሰቀለም፣ መራራ ሞት አልጠጣም። እሱ ኃጢአት ኖሮበት ነው ይሄን ያደረገው። ታዲያ ንጹሕ ባህሪ የሆነ እሱ ይሄን መከራ ከተቀበለ እኛም በደም ካስተዋል ነው የክርስቶስ ሰው መሆን ለጥያቄያችን ሁሉ መልስ። በግላችንም በሀገርም በዓለም በአጠቃላይ ለሚደርሱ ነገሮች ለምን ይሆናል ብለን ብስልስል በክንክን ስንል ሌላችን ወደ ክርስቶስ ቀና ሲል ከክርስቶስ መልሱን እናገኝ እና የክርስቶስ ሰው መሆን የሁሉ ነገር መልስ ነው ነው። በደም ካስተዋል የሁሉ ነገር መልስ። ለምን በዓለም ላይ መከራ ክፉ ነገር እንዲህ ይሆናል? እሱ የመከራውን ጥግ ተቀብለው ያለ በደሉ ንጹሕ ባህሪ በመስቀል ላይ አልተገደለም፣ አልተሰቀለም፣ ስጋውን አልቆረሰም፣ ደሙን አላፈሰሰም። ማሸነፊያው ግን ይሄ መሆኑን አሳየን። ይሄን ሁሉ የክፋት ሁሉ መዳረሻ ሞት ነው። ሞት ደግሞ ወደ መቃብር ወደ መፈስ ነው የሚያደርሰው። ክርስቶስ ይሄን ሁሉ ተቀብሎ ተቀብሮ ይሄን ሁሉ ግን ተዳርቆ ለሶስተኛው ቀን ተነሳ። በቃ ክፋት የሚሸነፈው በዚህ መንገድ ነው። ክፋት የሚሸነፈው ክፋትን ያለ በቀል ያለ ክፋት መቀበል። በመጨረሻ ክፋት በዚህ መንገድ ይሸነፋል፣ ያልቃል። እንደ ገለባ እሳት ነው ክፋት። የገለባ እሳት ወይ ማንኛውም እሳት ተቀጣጣይ እስካለ ድረስ ነው የሚቆየው። ተቀጣጣይ እስካለ ድረስ ይነዳል። በመጨረሻ ግን ተቀጣጣይ ሲያልቅ ተቀጣጣይ የሚያልቃል፣ እሳት የሚያልቅ። ክፋት እንደዚህ ነው የሚያልቅ። ክርስቶስ ይህን በተግባር ነው ያሳየን። ክፋት እንዴት እንደሚሸነፍ በተግባር አሳየን። የክፋት ጥግ ሞት ነው። በቃ ምን ህመምን፣ ደዌም፣ ስራትን፣ ግርፋትን፣ ድብደባ መጨረሻው ሞት ነው። የሚወስድ ሞት ነው። የመጨረሻውን ተቀበለ። የሞት ደግሞ መጨረሻው ማሳረጊያው ደግሞ ሞትን የሚያስገነው ትንሣኤ ነው። ሁሉ ነገር ወደ ተግባር አሳይቶናል። በእውነት ክብር ምስጋና ይግባው በእውነቱ እና ወደ በረሃ ሄዶ የተፈተነው ከዚህ የተነሳ ነው። እንግዲህ 3 ፈተናዎችን ነው የተፈተነው። እንደምናስታውሰው ባጭሩ ለማስታወስ የመጀመሪያው የምግብ ጉዳይ ጌታችን 40 ቀን 40 ሌሊት ጾሞ ምንም ሳይቀምስ ነው የጾመው። እኛ አሁን በሆነ ሰዓት እንደያቅማችን ጾም እንደምንችለው ነው እና ጾመን ከተወሰነ ሰዓት በኋላ እንቀምሳለን። ደግሞ ከሰኞ እስከ 45 ቀን ነው የምንጾመው። እሁድ ቅዳሜን ደግሞ ያው ከጠሎላት በቀር አይዋልም። እንዲህ ያደረግን ነው የምንጾመው። ለምን አንችልማ? ከክርስቶስ የምንችለው ዋናውን እንወስዳለን። ከዛ ደግሞ እንዳቅማችን ሀገር ነው እንጂ 40 ቀን በተከታታይ ጌታችን እንዳደረገው ጾሙ ብንባል ይሆንልና 40 ቀን ለዋሳን ቀምስ አይሆን። እግዚአብሔር የማንችለውን ቀመር አይሸክም። እንደዚህ ነው ቤተክርስቲያን። ዋናው ይወሰዳል። ከዛ ደግሞ እንዳቅማችን ካስተማይዝ ይደረጋል። ጌታችን ግን 40 ቀን ምንም ሳይቀምስ ነው የጾመው። ከዛ በኋላ በእውነትም ሰው ሆኗልና ሰይጣን ቀርቦ የእግዚአብሔር ልጅ ከሆንክ ድንጋዩ ምን አድርጋው ዳቦ አድርግ። ስለዚህ የመጀመሪያው ፈተና የሆድ ፈተና። ለምንድን ነው ሰይጣን